ይህ በኢትዮጵያ ኒው ሚሊኒየም 2000 ፕሬየር ቼን 247 የሎጥ ጉበኞች ማዕከል እየተዘጋጀ የሚቀርብ ሳምንታዊ የጸሎት ፕሮግራም ነው። ቅዱሳን በያላችሁበት አብራችሁን በጸሎት ትተጉ ዘንድ በጌታ ፍቅር እንጠይቃችኋለን። 36ኛ ሳምንት ከግንቦት 10 እስከ ግንቦት 16 2018 ዓመተ ምህረት በቃሉ እውነት ስለመኖርና በቃሉና በመንፈሱ ምሪት ስለማገልገል። ከሁለት ሳምንታት በፊት በነበረን የምልጃ ጊዜ በእርግጥም ለአብያተ ክርስቲያናት፣ ለአገልጋዮች እንዲሁም ለሕዝበ ክርስቲያኑ በሚለው አብይ ርዕስ ስር በቃሉ እውነት ስለመኖርና በቃሉና በመንፈሱ ምሪት ስለማገልገል በጌታ ፊት የምልጃ ጸሎት ያደረግን ሲሆን በዚሁም ሳምንት እንደዚሁ በዚሁ ርዕስ ላይ አጠናክረን የምልጃ ጸሎታችንን የምናቀርብ ይሆናል። መልካም አጋጣሚዎች። በቃሉና በመንፈሱ ምሪት የሚኖሩ ለዘር ያህል የተረፉ ሆኑ። በዚህም ምሳሌነታቸው የሚታወቁ ደግሞም በሚያካፍሉት ቃል አማካይነት የጥሞናና የጸሎት ጊዜ በትክክል እንዳላቸው የሚታወቁ በዚህም ደግሞ ለበርካቶች ምሳሌ የሚሆኑ ብዙ ወገኖች መኖራቸው በእርግጥም በመልካም አጋጣሚነት ሊወሰድ የሚችል ነገር ሆኖ ይስተዋላል። ይህ ደግሞ የማላጆችን ትኩረት በቅድሚያ ጌታ አምላክ እግዚአብሔርን ለማመስገን በቀጣይ ደግሞ ይህ ዘር እንዲበዛና የምድሪቱ ሁሉ ክርስቲያኖች የጥሞና ጊዜ ከጌታ ጋር ያላቸው ብሎም በቃሉ እውነት በመመላለስ ለምድሪቱ ጨው ለዓለም ብርሃን የሚሆኑበትን ተግባራቸውን በብቃት እንዲወጡ በምልጃ ጸሎታቸው ሊያግዟቸው ይገባቸዋል። ስጋቶች። በዚህ ዘመን ያለው ትልቁ ችግር ሕዝበ ክርስቲያኑም ሆነ መሪዎችና አገልጋዮች ሁሉ በእርግጥም የጥሞና ጊዜያቸውን ቀስ በቀስ እያጡ የሄዱበትና በቃሉ እውነት ከመኖር ይልቅ በማህበራዊ መገናኛ ብዙሃኑ የሚመሩበት ሁኔታ ከጊዜ ወደ ጊዜ እየጨመረ መምጣቱ ነው። በእርግጥም ይህንን እንደ አንድ ሁነኛ ዳሩ ግን ደካማ እንደሆነ ጎን መመልከት ይቻላል። እናም እዚህ ላይ የምልጃው ሰራዊት አባላት ትውልዱን ይዘው በጌታ ፊት በመቅረብ ሊማለዱለት እንደሚገባ በቀላሉ እንመለከታለን። ቅዱሳን ማላጆች በዚህ በግንቦት 10 እስከ ግንቦት 16 በቃሉ እውነት ስለመኖርና በቃሉና በመንፈሱ ምሪት ስለማገልገል የምንጸልይባቸውን ዋና ዋና የጸሎት ርዕሶችን እንደሚከተለው እናቀርብላችኋለን። ንስሐ። የቃሉን እውነት መኖር እያቃታቸው ስላሉ ብዙ ክርስቲያኖች ወገኖችን በጌታ ፊት ንስሐ እየገባን እንጸልያለን። የመንፈስ ምሪት ለመለማመድ እየተቸገሩና ስጋዊነት እየዋጣቸው የመንፈስ ምሪትን ለመለማመድ እየተቸገሩ እና ስጋዊነት እየዋጣቸው ስላሉ ወገኖቻችን በጌታ ፊት ንስሐ እየገባን እንጸልያለን። በቃሉ እውነትና በመንፈስ ምሪት ኃይል ካለመንቀሳቀሳቸው የተነሳ መንፈሳዊ ፍሬ እያጡ ስለሄዱ ወገኖቻችን በጌታ ፊት ንስሐ እየገባን እንጸልያለን። ምስጋና። በዚህን ዘመን በእግዚአብሔር ቤት ውስጥ በቃሉ እውነት የሚኖሩ እንዲሁም በመንፈሱ ምሪትና በቃሉ እውነት እያገለገሉ ያሉ በርካታ አገልጋዮች፣ መሪዎች ስላሉ ስለ እነርሱ ጌታን እያመሰገንን ለታላቁ ስሙ ደግሞ የሚገባውን ክብር እየሰጠን እንጸልያለን። በተለይም የመንፈስን ምሪት እየተለማመዱና በዚህም ብዙ ዕድሎችን እየተጎናጸፉ ስላሉ ወገኖቻችን ጌታን እያመሰገንን ለታላቁ ስሙ ደግሞ የሚገባውን ክብር እየሰጠን እንጸልያለን። በምሪት ወጥተው ብዙ ሥራዎችን ስለሰሩበትና ጌታም ስለከበረበት የብዙዎችንም እንቆቅልሽ ስለተፈታበት ሁኔታ ጌታን እያመሰገንን ለታላቁ ስሙ ደግሞ የሚገባውን ክብር እየሰጠን እንጸልያለን። ልመናና ምልጃ። በዚህ ዘመን በእግዚአብሔር ቤት ውስጥ በቃሉ እውነት የሚኖሩ እንዲሁም በመንፈሱ ምሪት በቃሉ እውነት እያገለገሉ ያሉ በርካታ አገልጋዮችና መሪዎች ስላሉ ስለ እነርሱ በጌታ ፊት ምልጃችንን እያቀረብን እንጸልያለን። በተለይም የመንፈስን ምሪት እየተለማመዱና በዚህም ብዙ ድሎችን እየተጎናጸፉ ስላሉ ወገኖቻችን በጌታ ፊት ምልጃችንን እያቀረብን እንጸልያለን። በምሪት ወጥተው ብዙ ሥራዎችን ስለሰሩበትና ጌታም ስለከበረበት የብዙዎችን እንቆቅልሽ ስለተፈታበት ሁኔታ በጌታ ፊት ምልጃችንን እያቀረብን እንጸልያለን። መንፈሳዊ ተቃውሞ፣ መንፈሳዊ ውጊያ።
የቃሉን እውነት መኖር እያቃታቸው ካሉ ወገኖቻችን ሕይወትና ኑሮ በስተጀርባ የሚተጉ ክፉ መናፍስትን እየተቃወምን ሥራዎቻቸውንም ሁሉ ደግሞ እያፈራረስን እንጸልያለን። የመንፈስን ምሪት ለመለማመድ እየተቸገሩና ሥጋዊነት እየዋጣቸው ካሉ ወገኖቻችን ሕይወትና ኑሮ በስተጀርባ የሚተጉ ክፉ መናፍስትን እየተቃወምን ሥራዎቻቸውንም ሁሉ ደግሞ እያፈራረስን እንጸልያለን። በቃሉ እውነትና በመንፈስ ምሪት ኃይል ካለመንቀሳቀሳቸው የተነሳ መንፈሳዊ ፍሬ እያጡ ካሉ ወገኖቻችን ሕይወትና ኑሮ በስተጀርባ የሚተጉ ክፉ መናፍስትን እየተቃወምን ሥራዎቻቸውንም ሁሉ ደግሞ እያፈራረስን እንጸልያለን። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ። አሜን። ሰላም ለእናንተ ይሁን የእግዚአብሔር ቤተሰቦች። ዛሬ ደግሞ ሳምንታዊ የጸሎት መርሃ ግብራችንን ለቤተ ክርስቲያናት፣ ለአገልጋዮች እንዲሁም ለሕዝበ ክርስቲያኑ በቃሉ እውነት ስለመኖርና በቃሉና በመንፈሱ ምሪት ስለማገልገል የምልጃን ሽፋን የምንሰጥበት ጊዜ ነው። በዚህ ጊዜ ደግሞ ከኛ ጋር አብራችሁ እየተባበራችሁ እንድትጸልዩ እንጋብዛለን። ይህንን ጸሎት ከማድረጌ በፊት ከእግዚአብሔር ቃል ሁለተኛ ነገሥት ምዕራፍ 22 ከቁጥር 12 እስከ 13 ያለውን በጌታ በኢየሱስ ክርስቶስ ስም በማንበብ ጸሎታችንን እንጀምራለን። ንጉሡም የሕጉን መጽሐፍ ቃል በሰማ ጊዜ ልብሱን ቀደደ። ከዛም እንደዚህ አለ። ንጉሡም ካህኑን ኪልቅያስን፣ የአሳፍንም ልጅ አኪያቀምን፣ የሚክያስም ልጅ አካቦርን፣ ጸሐፊውን ሳፋንን፣ የንጉሡንም ብላቴና አሳያን አባቶቻችን በእርሷ የተጻፈውን ሁሉ ይሰሩ ዘንድ የዚችን መጽሐፍ ቃል ስላልሰሙ በላያችን የነደደ የእግዚአብሔር ቁጣ እጅግ ነውና። ይህ ንጉሥ የእግዚአብሔርን ቤተ መቅደስ እየታደሰ ባለበት በዛን ጊዜ ካህኑ ኪልቅያስ የሕጉን መጽሐፍ አግኝተናል ብሎ መጥቶ በነገረው ጊዜ በእውነት ልብሱን ቀደደ፣ ራሱን አዋረደ። ይህንን እኮ የእግዚአብሔርን ቃል አባቶቻችን ስላልፈለጉ እጅግ ተዋረድን፣ ተመታን፣ አነስን። በብዙ አቅጣጫ ደግሞ ምድር ተጎሳቆለች። እግዚአብሔርም ደግሞ ዝም አለን። ጠላቶቻችን ደግሞ በእኛ ላይ አየሉ። ስለዚህ ሂዳችሁ ባካችሁ ጠይቁልኝ አለ። በእውነት ራሱን አዋርዶ ልኳልና ሊጠየቅ በተኬደበት ጊዜ ደግሞ ይሄ መልእክት ለላካችሁ ሰው ራሱ የእግዚአብሔርን ቃል ሲነበብ በሰማ ጊዜ ራሱን አዋርዶ ልብሱን ቀዷልና ማቅም ነስንሷልና፣ ስለዚህ እንደዚህ በሉት፣ እነዚህ የሚመጡ ቁጣዎች ሁሉ የእግዚአብሔርን ቃል ካለመስማትና ካለመያዝ የሚመጡ ቁጣዎች ሁሉ በአንተና በቤት ላይ አይሆንም በሉት። ይሄ ቁጣ በሚነድበት ጊዜ አንተ ደግሞ በዛን ጊዜ ነው ያሳልፈሃለሁ ብላችሁ ንገሩት አለ። ወገኖቼ ዛሬ የእግዚአብሔርን ቃል ባልፈለግንበት የእግዚአብሔር ቃል እየተነገረን ቅርባችን ሆኖ በእጆቻችን ገብቶ ሳለ ክብር ባልሰጠንበት እግዚአብሔርን ደግሞ ባልታዘዝንበት ለድምፁ ራሳችንን አሳልፈን ባልሰጠንበት እግዚአብሔር እንዲረዳን ምልጃን ጸሎት እናረጋለን። ይሄ እንዲያሁን ደግሞ የተቋቋመንን ጠላታችንን እንቃወማለን። ደግሞ ልክ እንደዚህ ንጉሥ እንደ ኢዮስያስ ስለ እግዚአብሔር ቃል ዛሬም ክብርን የሚሰጡ መሪዎች፣ ክብርን የሚሰጡ አገልጋዮች፣ ክብርን የሚሰጡ ሕዝበ ክርስቲያን በየቤት ውስጥ ያሉ እግዚአብሔር በስም ባድራሻ የሚያውቃቸው ስለነሱ ደግሞ እግዚአብሔር አምላካችንን እናመሰግናለን፣ እንጸልያለን። ልዑል አምላካችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም በእውነት ደግሞ እግዚአብሔር የዘላለም አምላክ እንደገና በእንዲህ አይነት መልክ በፊትህ እንድንቀርብ ስለረዳን ስላገዝከን እጆች ጣልቃ ስለገቡ በጌታ በኢየሱስ ክርስቶስ ስም እናመሰግናለን።
አምላካችን እግዚአብሔር ሆይ ይሄ ንጉሥ ኢዮስያስ እነሆ የሕጉን መጽሐፍ እኮ አገኘ ነው በሕዝቡ መካከል የጠፋ ከካህናት እጅ ላይ የወደቀ በዘመኑ ነግሶ ከነበረው የርክሰት መንፈስ የተነሳ ስፍራ ያላገኘውን የሕጉን ቃል የእግዚአብሔርን ቃል አገኘ ነው ብሎ ኖብ ካህኑ ኪልቅያስ በነገረው ጊዜ ራሱን እንዳዋረደ ልብሱን እንደቀደደ ምፈልገው ይሄንን ነው። አባቶቼ ይሄንን ባልፈለጉበት ዘመን ሁሉ ተዋርደናል። ቤተ መቅደሱ የጣዖት ማምለኪያ ሆኗል። ኖ ትውልድ ተሰዷል። የእግዚአብሔር እጅ ከኛ ላይ ተነስታለች። ብዙ መከራና ውርደት አግኝቶናል። አሁን ግን እኔ ቀበለዋለሁ። በኔ ዘመን እንደገና ይነሳል። በኔ ዘመን እንደገና ይነበባል። እንደገና ገዢ ሆኖ መሪ ሆኖ ይወጣል ብሎ ባለበት እግዚአብሔር የዘላለም አምላክ አንተ ደግሞ እግዚአብሔር ልቡን መዋረድ አይተ ቃል እንደላክለት ባንተ ዘመን ጥፋት አይሆንም፣ አንተና ቤትህን ሞት አያገኝም፣ ከዚህ ቃል እነሆ መኖር አለመኖር የተነሳ ያለ እነሆ የእግዚአብሔር ቁጣ አያገኝህም ብለህ ልቡን እንዳበረታኸው ልዑል እግዚአብሔር ሆይ በእውነት እናመሰግንሃለን። ዛሬም በቤት ዛሬም በማደሪያ ዛሬም በየቤቶቻቸው ጌታ ሆይ ለቃል ዕውቀት ለቃል እግዚአብሔር ሆይ በእውነት ለዚህ ለነፍሳችን መመሪያ ሕገ መንግሥት ጌታ ሆይ መመሪያ አድርገህ የሰጠኸውን ይህንን የሕይወት ቃል ጌታ ሆይ በየቤታቸው ባለ መሰዊያ በየቤተሰቦቻቸው እግዚአብሔር ሆይ በልጆቻቸው ፊት እኔ ጌታ በምሽትና በጠዋት እግዚአብሔር እያነበቡ በዚህ ቃል ስለሚመሩ አንተ ስለረዳሃቸው እግዚአብሔር አንተ በስምና በአድራሻ ስለምታውቃቸው ትጉሃን ወንድሞቻችን እህቶቻችን እናትና አባቶቻችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ለአንተ ምስጋናን እናመጣለን። ለአንተ ምስጋናን እናመጣለን። እግዚአብሔር ሆይ በጌታ በኢየሱስ ስም ረድተሃቸዋልና ስም ይባረክ። አግዛሃቸዋልና ስም ይባረክ። ይሄ የእግዚአብሔር ቃል የቤታቸው መመሪያ የእግዚአብሔር ቃል የልጆቻቸው የትዳራቸው መመሪያ የቤተ ክርስቲያናቸው መመሪያ አድርገው ከዚህ ቃል ዝንፍ ባለ ማለት እግዚአብሔር ምን ይላል ብለው እንደዚህ እንደ ንጉሥ ኢዮስያስ እግዚአብሔር የዘላለም አምላክ በእውነት ለዚህ ቃል ክብር ምንበረከኩ ይህንን ቃል ፊተኛ ስላደረጉ እግዚአብሔር ወንድም እህቶቻችን በዚህ ታማኝነታቸውን ላንተ ለገለጹ ሁሉ አምላካችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ክብርን ላንተ እናመጣለን። ክብርን ላንተ እናመጣለን። በየዘመናቱ ቅሬታ አለ። በየዘመናቱ ሰው አለ። እግዚአብሔር ሆይ በእውነት በጌታ በኢየሱስ ስም ስለነሱ ጌታዬና አምላኬ ቤተሰብን ትዳርን ቤተክርስቲያንን ዙሪያቸው መንደርሰው እግዚአብሔር ሆይ ህብረተሰባቸውን ያሉበትን ሁሉ ጌታ ሆይ ስለምትቀጥር በክርስቶስ ኢየሱስ ስም እናመሰግንሃለን። እግዚአብሔር የዘላለም አምላክ ደግሞም በፊት ጌታ ሆይ እነሆ ልብሳችንን ቀደን እግዚአብሔር ልባችንን አዋርደን በፊት ስለ ቃል ባልተንቀጠቀጥንበት በተግሳጽ ስትመጣ በዘለፋ ስትመጣ ምላሽ ባልሰጠንበት ባልተመለስንበት ይህንን የቃል ምሪትን ይዘን ወጥተን ከፍታውን ባልያዝንበት ህዝባችንን ባልመራንበት እንደ መሪ እንዳገልጋይ እንደ ቤተ ክርስቲያን እንደ አብያተ ክርስቲያን እንደ ህዝበ ክርስቲያን ስታየን ስትመለከተን ከዚህ እውነት ደግሞ ወርደን የተገኘን እግዚአብሔር የዘላለም አምላክ ነገር የቀለለብን እግዚአብሔር ሆይ አንተ ቃሌን እንደ ሙዚቃ እንደ መልካም በገና ድምጽ አረጋችሁት ብለ የቃል ኪዳን ህዝብህን ጌታ ሆይ በነቢያት ትገስጽ ነበረ። እንዲህ በተለማመድንበት እየሰማን እንዳልሰማን በሆንበት አምላካችን እግዚአብሔር ሆይ ምህረት እንጠይቃለን። በእውነት ምህረት እንጠይቃለን። ማረን ጌታ ሆይ
ቃል ጌታዬና አምላኬ ኃይል አለው። የሊባኖስን ዝግባ ይሰነጥቃል፣ ጫካውን ይገልጣል። እግዚአብሔር የዘላለም አምላክ በቃል ውስጥ ፈውስ አለ። በቃል ውስጥ አንተ አለ፣ ድምፅ አለ። አምላካችን እግዚአብሔር ሆይ ይህንን በቃል ውስጥ ያለውን በረከት ካለማግኘታችን፣ ካለመፈለጋችን፣ በመታከታችን፣ በስንፍናችን፣ ለዚህ ባለመኖራችን ጌታ ሆይ በህብረተሰባችን መካከል አቤቱ የኔ ጌታ በኢየሱስም ከስነ ምግባር ወድቀናል። እግዚአብሔር የዘላለም አምላክ የመንፈስ ቅዱስ ፍሬዎች በሕይወታችን አልታዩም። እግዚአብሔር የዘላለም አምላክ ስጋዊነት አይሏል። በኢየሱስም ቴክኒክና የሰው ጥበብ ጌታ ሆይ መድረክህን ይዞታል። ልዑል እግዚአብሔር ሆይ፣ ልዑል እግዚአብሔር ሆይ፣ ልዑል እግዚአብሔር ሆይ በእውነት በኢየሱስ ማረን። ከዚህ የተነሳ ሽታችን ጠፍቷል፣ መዓዛችን እግዚአብሔር የዘላለም አምላክ በኢየሱስ ክርስቶስ ስም በእውነት አልወጣም። እነሆ ባሪያ ሐዋርያው ጳውሎስ እንዳለ በሙታኖች መካከል የሕይወት ሽታ ነን አለ። እግዚአብሔር ሆይ ይህንን መሆን አልቻልም። እግዚአብሔር የዘላለም አምላክ እንደ ቃል ካለመኖራችን የተነሳ በቃልህ ልክ ጌታ ሆይ በዚህ ቱንቢ ልክ ሚዛናችንን ካለመድፋታችን የተነሳ አጋድለናል። ለስምህ ክብር አልሆንም። እግዚአብሔር ሕይወታችን በኢየሱስ ክርስቶስም በመልካም መዓዛ ተሞልቶ የመንፈስ ፍሬን አላንጸባረቀም። አምላካችን ስጋዊነታችን አይሏል። ለሚያውን ሁሉ እንቅፋት ሆነናል። እግዚአብሔር የዘላለም አምላክ በጌታ በኢየሱስ ስም በዚህ ድካም ውስጥ ያለነውን እኔንና ሕዝብህን ምሕረት እንድታረግ የቤተ ክርስቲያን መሪዎችን አባቶቻችንን የቀደሙትን እንደ ትናንትናው ለቃል ክብር ባለመስጠት ጉድለት ውስጥ የተገኘነውን ሁሉ እግዚአብሔር ሆይ ምሕረት አድርግልን። ኃይሉን ክደናል። ጌታ ሆይ የሰማነው ቃል ከሰሚው ጋራ ስላልተዋሃደ አልጠቀማቸውም እንደተባለ በሕይወታችን አልጠቀመንም። በመውጣት መግባታችን አልጠቀመንም። አባባ አባባ አባ ምሕረት አድርግልን፣ ምሕረት አድርግልን፣ ምሕረት አድርግልን። ይህንን ጥለን ሌላ የራሳችንን መዋቅር ይዘን በወጣንበት፣ ሌላ የራሳችንን ሲስተም በፈጠርንበት ቤተ ክርስቲያን ከዚህ ነገር ጌታ ሆይ እነሆ በኢየሱስም ወድቃና ወርዳ በተገኘችበት በቤተ ክርስቲያን ባወጣው መመሪያና ሕግ መሰረት የሰው እጅ ሥራ በቀረጸው ስርዓት ጌታ ሆይ ልንመራ በተነሳንበት ውጤታማ ባልሆንበት ተቀበዝባዥ ትውልድን ባፈራንበት እግዚአብሔር የዘላለም አምላክ ደቀ መዝሙር የሚሆን ክርስቶስ ኢየሱስን ፍለጋ ተከትሎ የሚወጣ እውነተኛ ደቀ መዝሙር በቃልህ እግዚአብሔር ሆይ ተባረኩ። የቃልህ እውቀት በውስጣቸው ያለ እንደ ቃልህ የሚራመዱ ትውልድን ባላፈራንበት አምላካችን እግዚአብሔር ሆይ ማረን እንላለን። ማረን አባ፣ ምሕረትን አድርግልን በጌታ በኢየሱስ ስም። በእውነት እግዚአብሔር የዘላለም አምላክ ደግሞ እንለምናለን ዛሬ እንድትረዳን፣ ጸጋን እንድትሰጠን፣ ኃይልን እንድታረግልን በጌታ በኢየሱስ ስም ይህንን ምልጃ በፊት እናደርጋለን። እርዳን፣ ጸጋ ይለቀቅልን፣ ኃይል ይሁንልን፣ እንደ ቃልህ መኖርን፣ ቃልህን ይዞ መውጣትን በጌታ በኢየሱስ ክርስቶስ ስም ለክርስቲያን ሁሉ እንድታረግ፣ ለቅዱሳን ሁሉ እንድታረግ እንደዚህ ጌታ ንጉሥ በኢየሱስ ክርስቶስም ለቃል መንቀጥቀጥ እንዲሆንልን ቃልህን ሰምተን ፍሬያማ መሆን እንድናደርግ እግዚአብሔር የዘላለም አምላክ በጌታ በኢየሱስ ስም በዚህ መንፈስ እንድትረዳን እኔ ጸልያለሁ።
መጽሐፍትንና የእግዚአብሔርን ኃይል እንሆ አታውቁምና ትስታላችሁ እንደተባለ ይህን እንዳይሆንብን እንድትረዳን በጌታ በኢየሱስ ክርስቶስ ስም እለምንሃለሁ። እግዚአብሔር ሆይ በኢየሱስ ስም እየሰማን ጌታ ሆይ እንዳንኖር እየሰማን ቃልን ይዘን እንዳንወጣ የመንፈስ ፍሬዎች በእኛ እንዳይገለጡ በጌታ በኢየሱስ ስም ስንፍናን ጌታ እንድናደርግ እግዚአብሔር ሆይ ሰለቸን ያታከተን ይህንን ቅዱስ መሳሪያ እንድንጥል ያደረገን ጌታ ሆይ የጠላት የዲያብሎስ ሽንገላና ሐሳብ ግን በጌታ በኢየሱስ ስም የተመታ ይሁን። ቤተክርስቲያንን ያደከመ ሕዝብን ያደከመ ቅዱሳንን ያደከመ መሪዎችን ያደከመ ከቃሉ ያፋታ መንፈስ አዚም ድንዛዜን ያደረገ በጌታ በኢየሱስ ስም ይመታ። ሰይፍን ጥሎ መሳሪያን ጥሎ እንደሚወጣ ወታደር እግዚአብሔር ትጥቃል ያደረገን በስምህ ጉልበት ይወጋ፣ በስምህ ጉልበት ይወጋ፣ በስምህ ጉልበት ይወጋ፣ በስምህ ጉልበት ይወጋ። ጠላቶቻችንን ተበቀልልን እግዚአብሔር ሆይ። ደግሞ ጸጋ ይለቀቅ፣ እርዳን፣ አግዘን። በቤታችን በሶሻል ሚዲያ እግዚአብሔር የዘላለም አምላክ በሰጠን እግዚአብሔር እድል ሁሉ የምንሰማውን ቃል በየመሰዊያዎቻችን ላይ የሚለቀቀውን ቃል በቤተሰብ መሰዊያ ላይ የምንሰማው ቃል እግዚአብሔር ሆይ ተራ ላይሆንብን ይዘን ልንወጣ ልንታዘዝ በዚህ ቃል መሰረት ልንወጣ ልንገባ በጌታ በኢየሱስ ስም እግዚአብሔር ሆይ እርዳን። ይሄ ስለሚሆን እናመሰግንሃለን። ክብሩን ደግሞ አንተ ጠቅልለው ውሰድ። ይህን ሁሉ ጸሎት ጸለይኩኝ በኢየሱስ ክርስቶስ ስም። የአምላካችን የእግዚአብሔር ስም የተባረከ ይሁን። ወገኖቼ ይህንን እውነት በእውነት ዘወትር በሕይወታችን ላይ ተግባራዊ በማድረግ በዚህ በእግዚአብሔር ቃል ውስጥ ያለውን በረከት ይዘን ለመውጣት ራሳችንን በእግዚአብሔር ፊት እያማጸንን ሁል ጊዜ መቅረብ ይሆንልን። ያለዚህ ድል የለም፣ ያለዚህ በረከትና ፍሬ የለም ማለት ነው። እግዚአብሔር አብስቶ ይባርካችሁ። ሰላም ለእናንተ ይሁን የእግዚአብሔር ቤተሰቦች። እኔ ወንጌላዊት ምስራቅ መሳፍንት እባላለሁኝ። በ2000 ፕሬየር የጸሎት አገልግሎት ማዕከል ውስጥ የምሽግ ጸሎት አስተባባሪ ነኝ። በመካነ ኢየሱስም ቤተክርስቲያን ደግሞ አገለግላለሁኝ። ዛሬ ስለ መሰዊያን ማፍረስ በሚል መርሃ ግብር ከመጋቢት 28 እስከ ሚያዝያ 30 ድረስ በ5 ሳምንታት ውስጥ ያለ የምልጃን ጸሎት በጌዲዮን መጽሐፍ ላይ በመነሳት የክፉን መሰዊያ አፍርስ ደግሞ የአባትን ቤት የክፉን መሰዊያ አፍርስ ደግሞም ለእግዚአብሔር ለኔ መሰዊያን አሳምረህ ስራ ብሎ እግዚአብሔር የተናገረውን ቃል መመሪያ በመያዝ ለ5 ሳምንታት የጸሎት ግና የምልጃ ፕሮግራም እያደረግን ያለነው። የመጀመሪያውን ሳምንት ያደረግነው በኮልፌ ሙሉ ወንጌል ሲሆን በዛም ደግሞ እግዚአብሔር በጣም መልካምን ጊዜ ሰጥቶን ነበረ። የእግዚአብሔርንም ቃል እየተከፋፈልን ዕውቀትም እየተጨመረልን እንዴት ነው መሰዊያን የምናፈርሰው፣ እንዴት ነው ለእግዚአብሔር ቤትስ ደግሞ እግዚአብሔር የሚፈልገውን መሰዊያ አሳምረን መስራት የምንችለው የሚለውን ነገር አይተናል። የክፉ መሰዊያ ከፍ ባለበት ጊዜ ሁሉ እግዚአብሔር በምድር በትውልድ መካከል በአገር ደረጃ እንደ ቤተ ክርስቲያን በብዙ ያጣናቸው መልካም ነገሮች አሉ። ስለዚህ ያንን በማየት በእግዚአብሔር ፊት ንስሐ በመግባት እንደገናም ደግሞ እግዚአብሔር መሰዊያዎችን እንዲያድስልን አጥብቀን ምልጃን እያደረግን ያለንበት ጊዜ ነው። አሁን ደግሞ በዚህኛው ሳምንት በየት ነው ያለነው? እኔ በጌታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እህታችን ወንጌላዊት ምስራቅ እንደነገረቻችሁ ዛሬ ደግሞ በሶስተኛ ቀን በቤቴል መካነ ኢየሱስ እንገኛለን። ሶስተኛ ቀናችን ሁለተኛ ሳምንት ላይ ነው ያለነው። ይህንን መሰዊያ በማፍረስ አቅጣጫ እህታችን በእግዚአብሔር ቃል እውነት ገልጠዋለች። ምን አይነት መሰዊያ እንደምናፈርስ ከቤታችን ያለው መሰዊያ ሲፈርስ የአደባባዩን ማፍረስ እንደምንችል በእግዚአብሔር ቃል እውነት ላይ 2 ቀን የትምህርት ጊዜ እየተሰጠ ነው። ዛሬ ሁለተኛ ቀን ትምህርት ላይ ነው ያለነው። እግዚአብሔር አምላካችን ረድቶን ይህን ኪዳን እንድንፈጽም ደግሞ እንደ ጌዲዮን ጠርቶናል። ክብር ለእግዚአብሔር ይሁን።
ይህንን መሰዊያ በማፍረስ አቅጣጫ እህታችን ወንጌላዊትም እንዳለች ደግሞ በኤልሻዳይ ቲቪ እየተላለፈ ባለው ከ12 ሰዓት እስከ 1 ሰዓት እየተላለፈው ባለው ላይ ብዙ ተጠቃሚዎች እየሆናችሁ ነው ያላችሁትና አሁን የሀገራችን ጉዳይ ደግሞ በብዙ መሰዊያዎች ምድሪቷን እየሞላ ባለበት መዋቅር ተቀርጾ እየተሰራ ያለበት ሁኔታ ላይ ነው ያለነው። እሱ ደግሞ ትልቅ እርግማንን ያመጣብናል። ከዚህ የተነሳ ማላጁ እኔ ጉበኛ ነኝ እኔ ጠባቂ ነኝ ብሎ እንደ ጌዲዮን ልንነሳ ያለንበት ሰዓት ስለሆነ እግዚአብሔር አምላካችን በዚህ እውነት ውስጥ እንድትተባበሩ እኔና እህታችን ደግሞ ከዚህ ከቤቴል መካነ ኢየሱስ ለእናንተ የምልጃና የጸሎት ቀሪ ሳምንታት ላይ እንድትገኙ ጥሪ እናደርግላቸዋለን። የእግዚአብሔር ጸጋ ይረዳቸዋል። እህታችን አሜን። የሚቀጥለው ደግሞ ሶስተኛውን ሳምንት የምናደርገው በሴሚት ፍየል ቤት አካባቢ ባለው የዘጸአት ቤተክርስቲያን ነው። በዛም ደግሞ በመገኘት በዛም ደግሞ የሚተላለፉትን እግዚአብሔር ለሕዝባችን የሚናገረውን ስለ መሰዊያ አጥብቆ የሚያስተምረንን ነገር እየሰማን ወገኖቼ ካለንበት አዝቅት ውስጥ ክፉ መሰዊያዎች ከፍ ባሉበት የተረሱ የወደቁ ዛሬ ግን እሴት ነው ስብዕና ነው ተብሎ ሕዝብ ወገኖቼ ባነሳበት በምድራችን የሆነውን ነገር እያየን ያለነው አብረን ተያይዘን እየወደቅን ያለነው አብሮ መብላቱ የወንድማማች ፍቅሩ ያ እሴት ወደቀበት ዘመን ነው። ስለዚህ ወገኖቼ እነዛ ሴቶቻችን መልካም ሴቶቻችን እንዲመለሱ የወንድማማች ህብረትና ፍቅር እንዲሆን ተሰደው ያሉ ምድሪቱን የፈቱ ትውልዶች እንደገና ወገኖቼ ምርኮ ሆነው ለሀገር እንዲሰጡ እግዚአብሔር አምላክ እንዲረዳን ፊቱን እንዲመልስልን በንስሐ በምልጃ በፊቱ በምንወድቅበት ሁሉ ከኛ ጋራ እህቴ ጣይቱ እንዳለች በኤልሻዳይ ቴሌቪዥን ከጠዋቱ 12 ሰዓት ጀምሮ የሚካሄደውን የጸሎት ጊዜ ከማለዳ ጀምረን እየተባበርን እንደገና የምንችል በነገርናችሁ ቤተክርስቲያናት ከዚህ በኋላ ባሉ በቀሩ ሳምንታቶች በመገኘት በእግዚአብሔር ፊት ሆ ብለን በእውነት ድምጻችን ተሰምቶ እንደ ቤተክርስቲያን አገልጋዮች እንደ ቤተክርስቲያን ፊተኛ ሁና ልትሰማ እንደሚገባት እንደዛ እንድንወጣ ጥሪያችንን እናስተላልፋለን። በመቀጠል ደግሞ አራተኛው ሳምንታችን የት ነው የሚሆነው ጣይትዬ? አራተኛው ሳምንታችን በሜክሲኮ ሬማ እምነት ቤተክርስቲያን ይደረጋል። ይሄንን ደግሞ ጸሎት ከሚቀጥለው አራተኛ ሳምንት ላይ ከኛ ጋራ ደግሞ እየተባበራችሁ እንድጸልዩ ጊዜ ያላችሁ ሁሉ ለዚህ ጌዲዮን 10 ሰው ይዞ እንደወጣ ከዛ ወደ 32000 ህዝብ ይዞ ከወጣ በኋላ እግዚአብሔር በ300ዎቹ ምድርን አሳልፎ እንደሰጠው በስራ ሂደት ላይ ያላችሁ በዩቲዩብ መከታተል ትችላላችሁ። በትርፍ ሰዓታችሁ ስራን ባለመበደል ይሄንን የሀገራዊ ጉዳይ ሆነውን በዚህ መሰዊያ ማፍረስ አቅጣጫ ላይ በመጸሎትም ደግሞ በመሳተፍም በቤታችሁም ሆኖ በመከታተል ከዚህ አገልግሎት ጋር እንድትቆሙ በመቀጠልም ደግሞ የምጨምረው ይሄ አገልግሎት ያለ ገንዘብ አይራመድምና ገንዘብ ደግሞ ለዚህ ለአገልግሎት የጀርባ አጥንት ነው። ይህንን ህዝብ ከዚህ ከጨለማው መንግስት አውጥተን ወደ እግዚአብሔር መንግስት ለመመለስ በመናረጋቸው እንቅስቃሴዎች ገንዘቦች ያስፈልጉናል። ከታች በሚታየው ስክሪን ላይ ታገኙታላችሁ። በኤልሻዳይ ቲቪ በገንዘባችሁም የጠላትን መሰዊያ ማፍረስ ይቻላል። እግዚአብሔር አምላካችሁ ይባረክ። የሚቀጥለውን ከታችን ምስሩን ጋር ደግሞ እንቀጥላለን። እንግዲህ እህቴ ጣይትዬ እንደነገረችን አምስተኛውን ሳምንት የምናደርገው በምስራቅ መሰረተ ክርስቶስ ቤተክርስቲያን ይሆናል። ያ ደግሞ እስከ ሚያዝያ 30 ባለው ጊዜ ውስጥ የምናደርገው ፕሮግራም ነው። ይሄ ማለት የመጨረሻው ከዛ በኋላ በማግስቱ ግንቦት 1 ላይ ከ12 ሰዓት ጀምረን እስከ 4 ሰዓት በስቴዲየም በመናደርገው ቄስ ቶሎሳ ጉዲና እግዚአብሔር በሰጣቸውን መልእክት ይዘው የሚወጡበት ለአገር ቤተክርስቲያን ድምጿን የምታሰማበት ጊዜ ነው። በዛ ጊዜ ላይ ደግሞ በነቂስ ወጥተን በስቴዲየም ተገኝተን ሁላችን ወገኖቼ እግዚአብሔር በሰጠን እድል እንዲህ አይነት እድሎችን አላገኘንም። ግንቦት 1 በአገራችን በገጠሪቱ እንደገናም ደግሞ በከተማ በአደባባይ በክልሎች ምን እንደሚደረግ እናውቃለን ወገኖቼ። እግዚአብሔር ደግሞ ረድቶን በዛን ቀን ደግሞኛ የእግዚአብሔርን መሰዊያ አሳምረን ሰርተን ልንወጣ በጸሎት በምልጃ በጠላትን በመቃወም የቆየንበት ጊዜ ነውና የመጨረሻው የመጠቅለያው ጊዜ ነው። በዚህ ጊዜ ላይ እህቴ እንዳለችው የገንዘብም ደግሞ ድጋፍ ያስፈልጋል። ለምን ሲባል በዚህ በግንቦት 1 ፕሮግራም ላይ ከ84 ብሔር ብሔረሰቦች አንድ ተወካይ ወደ አዲስ አበባ ይመጣል።
እነሱ ለ3 ቀን ወደ አዲስ አበባ መጥተው በተለያዩ ገስታውሶች ያርፋሉ። ስለዚህ የመኝታ አለ፣ የምግብ አለ። እንደዚህ የሚያስፈልጉ ደግሞ ወጪዎች ስላሉ እግዚአብሔር የረዳችሁ በዚህ በረከት የተባረካችሁ ገንዘባችሁ ደግሞ ለወንጌል እንዲሮጥ የፈቀዳችሁ ሰዎች ደግሞ በዚህ እንድታገለግሉ ከስክሪኑ በታች የአካውንቱ ቁጥር ይተላለፋል። ያንን እያያችሁ በዚህ አቅጣጫ እንድትዘረጉ በጌታ ፍቅር እንጠይቃችኋለን። ይሄ ጊዜ እግዚአብሔር ለቤተ ክርስቲያን የሰጠን ጊዜ ነው። እንደገናም ደግሞ በአይነቱ በጣም ልዩ የሆነ ፕሮግራም ነው። በእውነት መሰዊያን ክፉ መሰዊያን በመክበብ ቃል የምናወጣበት እኔ በኔ ትውልድ ከዚህ በኋላ አትሰራም። እስካሁን አንተ በመንገስህ ፈቅደን ለዚህ ነገር በመሰጣታችን ያነስንበት የወደቅንበት ዘመን ይበቃል። አሁን ግን እግዚአብሔር አንቅቶናል፣ ወተናል። በፍጹም ከዚህ በኋላ አትቀጥልም፣ በትውልዳችን መካከል ለውርደት ለጅራት አታረገንም ብለን ቃላችንን በአደባባይ የምናሰማበት ጊዜ ነውና ቅዱሳን ጥሪ እናደርጋለን። ለዚህ ታሪካዊ ምልጃና ጸሎት በነቂስ ወተን ምላሽ እንድንሰጥ እግዚአብሔርም እኛም ጥሪ እናደርጋለን። እግዚአብሔር አብስቶ ይባርካችሁ። ሙሉን ነገር ማብራሪያ ሰጥታለች። በኤልሻዳይ ቴሌቪዥን ደግሞ ከ12 ሰዓት እስከ 1 ሰዓት የሚተላለፉ እንዳለ ሆኖ የግንቦት አንዱ ግን ከ12 ሰዓት እስከ 4 ሰዓት ሙሉ ስርጭት ይደረጋል። በዓለም ዙሪያ ያላችሁ ቅዱሳን በዚህ መተባበር ትችላላችሁ። በስልጣን ተዋረድ ያላችሁ የአገር መሪዎች ይመለከተናል የምትሉት እንደ ጌዲዮን እናንተን እግዚአብሔር ጽኑ ኃያል ሲያረጋችሁ ለሀገር ለምድር በረከት ትሆናላችሁ። ዘመናችሁ ቤታችሁ ይባረክ። ይህን ታሪካዊ መሰዊያን አፍርሶ መልሶ የመገንባት ሂደት ውስጥ እንድትተባበሩ በጌታ ፍቅር ጥሪያችንን እናደርጋለን። እግዚአብሔር አምላክ ኢትዮጵያን ይባርክ። አሜን። ይህ በኢትዮጵያ ኒው ሚሌኒየም 2000 ፕሬየር ቼን 247 የሎጥ ጉበኞች ማዕከል እየተዘጋጀ የሚቀርብ ሳምንታዊ የጸሎት ፕሮግራም ነው። ቅዱሳን በያላችሁበት አብራችሁን በጸሎት ትተጉ ዘንድ በጌታ ፍቅር እንጠይቃችኋለን።